ልጅ እናቱን ገደለ ሲባል ሰምታችሁ ታውቃላችሁ? ፋጢማ የተባለች የ55 ዓመት እናቱን በገዛ እጁ ገድሎ በፖሊስ ቁጥጥር ስር ዋለ። ከእናቱ አንዳንድ ንብረቶችን ለመውሰድ ለፍቅረኛው ሲል ይህንን አደረገ። ሳትማር ያስተማረችሽ እናትሽ፣ ሳትማር ያስተማረች እናትህ ወላሂ ከዲግሪ በላይ አላት። ዶክትሬት እሷ ጋር ያለ በምድር ላይ እቺን ያዙ። በምድር ላይ ሁሉም ያንተን ለውጥ ሊከፉ ይችላል። ሰው ይታል ማን ሲቀር እናት አባት ሲቀር። ፈጣሪያችን ሶስት ናቸው። አንደኛው ውጭ ጉዳይ ሚኒስቴር ነው። አንደኛው ፕሬዝዳንት ነው። አንደኛው ደግሞ ጠቅላይ ሚኒስቴር ነው። እሺ ጠቅላይ ሚኒስትሩ ማን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬም በአዳዲስ ቪዲዮዎች ወደ እናንተ ብቅ ብለናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ እንጠይቃችኋለን። እንግዲህ መግቢያ ላይ የተለያዩ ቪዲዮዎችን ሰምታችኋል። በነዛ ቪዲዮዎች አንድ ሁለት የምንላቸው ነገሮች አሉ። እንዲሁም ደግሞ ሰሞኑን ያወጣቸው ያሉ ጥያቄዎች አሉ ኮሚኒቲ ላይ እምለጥፋቸው፣ እናንተ ደግሞ በሱ እየተሳተፋችሁ ነው። እኔም ደግሞ ምላሹን በአጭር ቪዲዮ በሾርት ቪዲዮ እየለቀኩላችሁ ነበረ። ይቅርታ ትላንትና በለቀኩት ጥያቄ ምላሽ አልሰጣዋችሁም፣ አፉ በሉኝ። ብዙም ስላልተመቻቸልኝ ነው። ኢንሻአላህ በኋላ ላይ በአጭር ቪዲዮ መለቅላችሁ ይሆናል። ኢንሻአላህ በቻላችሁ መጠን እናንተም ተሳተፉ። እናንተ ስትሳተፉ እኔም ያኔ የመጠየቁ የመስራቱ ፍላጎት ይኖረኛል እና ጥያቄው ላይ እንድትሳተፉ በዚህ አጋጣሚ ልንገራችሁ ብዬ ነው። እንግዲህ ሌላው ደግሞ መግቢያ ላይ የሰማችሁት የተለያዩ ቪዲዮዎችን አይታችኋል። በተለይ ደግሞ አንድ በጣም ልብ የሚሰብርና አሳዛኝ ነገር ሰምታችኋል። አንድ ወጣት ለፍቅረኛው ብሎ የገዛ እናቱን እንደገደለና አሁን በቁጥጥር ስር እንደዋለ እሱም ደግሞ የሞት ፍርድ እንደተፈረደባት ነው የተሰማው። በጣም ነው የሚያሳዝነው። አንድ ሰው እንዴት ነው ለፍቅረኛ ብሎ የማያገኛትን እናት ዳግም መፈጠር የማትችሏን እናት ተቀያሪ የሌላትን እናት እንዴት ለፍቅረኛው ብሎ እንደገደለ እኔ አላቅም። ብቻ እናንተ ፍቅረኛ ብትሄዱ እኮ ፍቅረኛ ታገኛላችሁ፣ ምስት ብትሞት እኮ ምስት ታገኛላችሁ። ግን እንዴት ለሷ ብላችሁ እናታችሁን የማታገኟት ዳግም እንኳን መፈጠር የማትችልን ዳግም ማታገኟትን እንዴት ለፍቅረኛው ብሎ እንደገደለ እኔ ወላሂ መስማት ራሱ ይዘገንናል። እስኪ ሁሉንም ነገር መረጃውን ከወንድማችን ላስደምጣችሁ እናመለሳለሁ። ወደ ቪዲዮ። ልጅ እናቱን ገደለ ሲባል ሰምታችሁ ታውቃላችሁ? በግብጽ እናቱን የገደለው ወጣት መጨረሻው ጣሃ ይባላል። ፋጢማ የተባለች የ55 ዓመት እናቱን በገዛ እጁ ገድሎ በፖሊስ ቁጥጥር ስር ዋለ። በጣም የሚያሳዝነው እናቱን የገደለበት ምክንያት ነው። ከእናቱ አንዳንድ ንብረቶችን ለመውሰድ ለፍቅረኛው ሲል ይህንን አደረገ። ለ3 ደቂቃ እናቱን ካሰቃየ በኋላ ገደላት። ማንም እንዳያውቅበት ጉድጓድ ቆፍሮ ቀብሯት ነበረ እናቱን። ያ ሱብሃንክ። በመቀጠል አውሮፓ ሀገር የሚገኙ ወንድሞች አሉ። በእናትየው ስልክ ቴክስት አደረገላቸው። ለተወሰነ ቀናቶች ዘመድ ጋር ሊሄድ ስለሆነ ምናልባት ስልኬ ካልሰራ እንዳትጨነቁ የሚል ቴክስት ያደርጋል። እናትየውን ከገደላት በኋላ ማለት ነው። ከዛ ስልኩን ይዘጋል። ስልኩን ዘግቶ ከተሰወረ በኋላ የግብጽ ፖሊስ ማጣራት ካደረገ በኋላ ገዳዩን አረጋግጦ በቁጥጥር ስር ያውላል። ይህም ገዳይ የገዛ ልጇ ነው፣ ጣሃ ይባላል። እናቱን ገድሎ ፍርድ ቤት ቀረበ። እኔ ከፍርዱ ከመበየኑ በፊት ዳኛው ያደረገው ንግግር በቃ ማለት ስለ እናት ብዙ ማብራሪያ አትፈልጉም። በግልጽ እናት ማለት ምን ማለት እንደሆነ እንድትረዱ ያደርጋቸዋል። ምናልባት አረብኛ ትንሽ የሚገባችሁ ከሆነ አረብኛ የምትችሉ ሰዎችም ቴሌግራም ላይ ቪዲዮን ለቀዋለሁ፣ ገብታችሁ ታያላችሁ። በቀጥታ ይህ ወጣት በሞት እንዲቀጣ ነው ፍርዱን ያስተላለፈው ፍርድ ቤቱ። አላሁ ሱብሓነሁ ወተዓላ እናትን መግደል አይደለም የሆነ ነገር ስታዘህ እንኳን ወይንም ደግሞ ፊትህን ጨፍገግ ማድረግ ከትላልቅ ወንጀሎች ሚንከባር በጣም ትላልቅ ወንጀሎች በእስልምና አላይ ሐል ሐቂቀተን እንደዚህ አይነት ነገራቶች እንደው ሰይጣን በሰው ተመስሎ ካልሆነ በቀር ሊከሰቱ የማይችሉ ናቸው ብዬ ነው የማስበው።
የገጠማችሁ አለ? ልጅ እናቱን ገደለ ሲባል እኔ መጀመሪያ ነው። ከባድ ነው ወላሂ። ይህንን መስማት ራሱ እጅግ በጣም ይዘገነናል። አንድ ሰው ጤነኛ የሆነ ሰው ይህንን ያደርጓል ብሎ ማለት እጅግ በጣም ይከብዳል። ልጅ እናቱ ላይ እንኳን የመግደል መልስ መስጠት ራሱ በጣም ከባድ ነው። አላህ ይጠብቀን ከእንደዚህ አይነት ነገር። እኛ አካባቢ አንዴ በዚህ አጋጣሚ እናንተ ገጥሟቸዋል ወይ ሲል ወንድማችን፣ እሱም ታሞ ነው በሽተኛ ሆኖ ያው ያመው ነበረ፣ ታስሮ ነበር የሚቀመጠው። አጋጣሚ ሆኖ እናትዮ ጀርባ ሰታው እሱ ስራ እየሰራች ነበርና ሳታስበው እግሩ ታስሮ እጁ ተፈቶ ይሁን ወላሁ አለም አንስቶ በጣም ከባድ ነገር ጭንቅላቷን ሲመታት የሷም ህይወት አልፏል። ግን ደግሞ እሱ በሽተኛ ስለነበረ ነው። እሱ ታሞ ነበር። ከሚገርማችሁ እሷ ከሞተች በኋላ እሱ ደግሞ ሙሉ ለሙሉ ሰላም ሆነ፣ ሙሉ ለሙሉ ደህና ሆነ። ለስንት አመታት ታስሮ ቤት የነበረ ልጅ ማለት ነው። እንደዚህ አይነት ክስተቶች ይኖራሉ። ግን ደግሞ ለፍቅረኛ ተብሎ እናትን እስከ ማጥፋት ለሷ የእናትን ገንዘብ ወስዶ ለፍቅረኛ ለመስጠት የእናትን ህይወት መንጠቅ በጣም ከባድ ነው። እንግዲህ ለአሁን ላይ መስሎ ይችላል፣ እየቆየ ሲሄድ ግን የእግር እሳት ነው የሚሆነው። ያቺን ያጠፋኋትን ነፍስ እንዴት አድርጌ ልመልሳት ብሎ ሊጨነቅ ይችላል። ግን በጣም ከባድ ነው ወላሂ ላዚም። በጣም እንደው ሚስቱን ለሚያገባ አይመስለኝም ከዛ በኋላ ያው በጣም እኔ እንጃ። ስለ እናት እስቲ ያስቡት። እናታችሁን የመሰለችን መልሳችሁ ማግኘት የማትችሉትን እናንተ ምስት ብትሄዱ እኮ ምስት ትገኛለች፣ ፍቅረኛ እኔ ታገኛላችሁ የምትፈልጉትን ነገር። ግን እናትን መተኪያ የላትም፣ ለእናት መተኪያ የላትም። በዚች ምድር ደግሞ እንደ እናት የሚሆን ሰው የለም፣ እናትን የሚተካ ሰው በጭራሽ የለም። ስለዚህ እናቶቻችንን ልክ እንደ አይን ብሌን መጠበቅ አለብን እንጂ እነሱን እንደዚህ አይነት ነገር መታሰቡ ራሱ በጣም ከባድ ነው። በዚህ አጋጣሚ እዚህ ጋር በምስሉ የምትመለከቱት ሶማሌዎች ናቸው ይመስለኛል። በጣም በዚህ ጊዜ መነጋገሪያ የሆነ ቪዲዮ ነው ይህ ቪዲዮ እና ምንድነው አንድ እጁን ቆርጦ ለናቱ፣ አንዳንድ ሰው ይውላችሁ ተመልከቱ፣ አካሉን ቆርጦ ለናቱ ይተካል። አካል የጎደላትን አካል ለናቱ ይተካል። አንዳንድ ሰው ደግሞ በዚህ ልኩ ለፍቅረኛው ብሎ የናቱን ህይወት ያጠፋል ማለት ነው። ይህ በጣም መነጋገሪያ የሆነ ቪዲዮ ነው። እነዚህ ሶማሌዎች እንግዲህ ይሄ ልጇ ነው አጠገቧ ያለው። ለሷ የጎደላት አንድ እጅ ነበረ፣ አንድ ጣት ማለት ነው። የራሱን ጣት ቆርጦ ለሷ እንዲተካላት ተደርጓል እና አሁን ላይ እጅግ በጣም መነጋገሪያ ሆኗልና እኔ ምን እንደሚሉ ባላቅም እናትየው ዱዓ ታደርጋለች፣ ይለቀሳል። በቃ ምን ሊበላችሁ ወላሂ ሶማሊኛ አለማወቂ እንትን አለኝና መስማት ፈልጋለሁ እንደዚህ አይነት ነገሮችን። ብቻ ለእናቶቻችን የጎደላቸውን ነገር በእኛ በሰውነታችን በአካላችን ቢሆን በሚፈልጉት ነገር ለነሱ ህይወታቸው እንዲጨምር ደስተኛ ሆኖ እንዲኖሩ እኛ እናደርጋቸው እንጂ እነሱን ደስተኛ እንዳይሆኑ እኛ እንቅፋት ሊኖርባቸው ልናደርግባቸው አይገባም። እነሱን በቻልነው መጠን ደስተኛ አድርገን መኖር ነው ያለብን። እናቶቻችን እኮ ለኛ የከፈሉት መስዋዕትነት ምንም ብናደርግ የአንድ ቀን ሌሊታቸውን አናደርግም፣ መሸፈን አንችልም። እና እናቶቻችን ለኛ ያደረጉት ነገር ለኛ ያደረጉት መስዋዕትነት ቀላል ነገር አይደለም። ታሪኩ የሌላ ሀገር ቢሆንም የኛ እናቶች ደግሞ የሚያደርጉትን ነገር ሁላችሁም ታውቃላችሁና አላህ ረጅም እድሜ ከጤና ጋር ይስጣቸው። ወላሂ እናቶችን ኩፉ አይንካቸውና ያ ሁላችሁም እናቶቻችንን በቻልነው መጠን እንካድማቸው፣ አለንላቸው እንበላቸው። ደስታቸውን ሁሌ ደስተኛ እንዲሆኑ ባይኖረን እንኳን መስጠት ባንችል እንኳን አለ አይደለ የደስታ ንግግሮችን መናገር፣ እነሱን ደስ የሚላቸውን ነገር ማድረግ ግድ ይለናል ለማለት ነው። ሌላኛው ደግሞ እንግዲህ ቅድም የሰማችሁት አንድ ወገናችን ለወንድማችን ሁሱ ፈጣሪያችን ሶስት ነው፣ እሱም አንደኛው ጠቅላይ ሚኒስተር ነው፣ አንደኛው ምክትል ጠቅላይ ሚኒስተር ምናምን ብሎ ብቻ ዝርዝሩን እየነገረው ነበርና ስለነሱ ነገር እስቲ ሰምተን እንመለስ ወደ ቪዲዮ። ፈጣሪያችን ሶስት ናቸው። አንደኛው ውጭ ጉዳይ ሚኒስተር ነው፣ አንደኛው ፕሬዝዳንት ነው፣ አንደኛው ደግሞ ጠቅላይ ሚኒስተር ነው። እሺ ጠቅላይ ሚኒስተሩ ማን ነው? አብ ነው? ኢየሱስ የውጭ ጉዳይ ሚኒስተሩ መንፈስ ቅዱስ? አዎ። እሺ አብስ ምንድን ነው? አብ ደግሞ ምክትል ጠቅላይ ሚኒስተር ነው። ኦኬ እንዴት ናት?
ሻዕቢያ እኮ መንግስት ነው፣ ሃይማኖት አይደለም። መንግስት ሰራዊት ነው። ሻዕቢያ ሃይማኖት አይገባም። እሺ እሺ። በአጋጣሚ ሆኖ ሙቶ ነበር፣ ከዛ ተነስቷል። በአጋጣሚ ነው የሞተው አይደለ? ለሰው ሲል ነው የሞተው። ለሰው ሲል አሁን እኮ ክርስቲያን እንዳለ ሰው ቢገድል ቢሰርቅ ምናምን እኮ አይጠየቅም። በቃ ስለ መጀመሪያ ተከፍለዋል። ቢገድሉም ራሱ ምናምን እንደዚህ ዝሙት ቢሰሩም ወይንም ደግሞ የፈለገ ነገር ቢያደርጉ አይጠየቁም። ለኃጢአታቸው አንዴ ስለሰራላቸው ኢየሱስ ክርስቶስ በመስቀል ላይ አይደለ? አዎ በቃ አለቀ። ኃጢአት እንባል የለም። በሌሎች ግን የኛ ናት፣ ቁልፋችን ናት። በቃ የጀነት ቁልፋችን እጃችን ለው በቃ አለቀ፣ ተጨርሷል። የገሃነም እንባል የለም። እና እንደዛ ነው። ምላስን የኢራን ድሮን ነውና ድሮን የኢራን አልኩት ደግሞ የእስራኤል ድሮን ነውና በጣም ብልህ ነው። የማያውቁ እየገቡ እያዋረድን ነው። እኔ ግን አሸንፌያለሁ። እውነት ነው። ጌታ ሰው እጅ ሰጥቻለሁ። የሚያሸንፍ ክርስቲያን ለመጀመሪያ ጊዜ መጣ። እንደዚህ እየገቡ ካሸነፍካቸው ይሄ ተሸንፏል ይባላል። አብ ነው። ኦኬ። የሀገር ውስጥ ሚኒስቴርስ ማን ነበር? ኢየሱስ። መንፈስ ቅዱስ ስራው ምን ነበር? ውጭ ጉዳይ ሚኒስቴር ምክትል፣ እንደዚህ ነገር ነው። ያው ምክትል ማለት ነው። መስቀል ላይ የተሰቀሉት ሶስቱም ናቸው ወይንስ አንዱ ነው? ሶስቱ ናቸው። ሚኒስትሩ ነው የታሰረ። እንደዛ ሚኒስትር ስለ እንደ ሰው ሳይሆን እንደ ዝም ብዬ እንትን ነው። አሸንፌያለሁ። ዛሬ ድግስ ሊደገስ ነው ማለት ነው። አሸንፌያለሁ። ደግስና በብ አድርገህ ብላ እንመጣለን። እሺ 3 ቀን ሳይፈር ዛሬ የተደሰትኩት ደስታ ለባይደን በጥፊ መትቼው እንደመጣሁት ነው የማስበው። አሁን ለአንተ ማሸነፌ አሜን ነው። አመሰግናለሁ። በቃ ተሸንፈሃል።